ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦች እነሆ ተገኝተናል። ዛሬም እንደተለመደው ለእናንተ ይመጥናሉ ያልናቸውን ክለባችሁን ዩናይትድን የተመለከቱ አዳዲስ መረጃዎች ይዘንላችሁ ተገኝተናል። ብዙ የምናወራባቸው ጉዳዮች አሉ። የቶተንሃም ቲም በጉዳት እየታመሰ ይገኛል። ወደ 11 የሚጠጉ ተጫዋቾች በጣም ቁልፍ ስቲል ተጎድተውባቸዋል። ዛሬ ጨዋታ ያደርጋሉ። በቀጣይ ዩናይትድን ነው የሚገጥሙት። ከዚህ ጨዋታ በፊት እንደው ስለ ቶተንሃም ወቅታዊ ቡድኑን ሁኔታና ስለ ሁለቱ ክለቦች ማወቅ ያሉባቸውን መረጃዎች እንደተለመደው ማድረሴን ዛሬ እቀጥላለሁ። እዚህ ውጭ ደግሞ የቅድመ ዝውውር በርከት ያሉ መረጃዎች አሉ። ዩናይትድ ኢድሪክን ፈልጎ ተጫዋቹን ሊያስፈርመው አልቻለም። ለምን? ምክንያቱን እነግራችኋለሁ። ከዛ ውጪ ሊያስፈርም የሚፈልጋቸው በተለይ ሁለት ተጫዋቾች አሉ። ሁለቱም የአጥቂ መስመር ተጫዋቾች ናቸው። ማን ናቸው እነኚህ ልጆች የሚለውን ከፕሮግራሙ ምላሽ የምታገኙ ነው የሚሆነው። በካርሎስ ባሌባ ዝውውር ላይ ከማንም ቀድሞ ከነዚ አትሌቲክም ቀድሞ መረጃ የሰጠንና እውነት እንደሆነ የዝውውሩ ስምምነቱ ሂደቱ እንደነበር ያረጋገጠልን ሰው ትላንት ባሌባን በተመለከተ ብሬኪንግ የሆነ ዜና አውጥቷል። በጣም ኤክስክሉሲቭ የሆነ ዜና ነው የወጣው። እንደው ባሌባ ወደ ዩናይትድ እንዲመጣ የምትፈልጉ ሰዎች በጣም ተወዱታላችሁ። ምን ተናገረ እሱ እነግራችኋለሁ። ባሌባ ሊመጣ እንደሆነም ፍንጭ የሰጠ ሌላ እንቅስቃሴ አለ ከኮቢ ሜኖ ጋር በተያያዘ እሱንም በዛው አያይዤ የምነግራችሁ ነው የሚሆነው ቤተሰቦች። ከዚህ ውጭ ደግሞ ማውራችሁ የዛሬም እንደው ሰሞኑን ባለፈውም ቪዲዮ ላይ አውርቼበታለሁ የቤንጃሚን ሼሽኮ ጉዳይ አነሳ። ጋሪ ኔቭል የጫራት እሳት እቼ የ80 ሚሊዮን ፓውንድ የ80 ሚሊዮን ዩሮ አጥቂ አይመስልም እና 80 ሚሊዮን ዩሮ ከወጣበት እንዲህ መንቀሳቀስ የለበትም ብሎ የሰጠው አስተያየት አሁን ለሌሎች ጋዜጦች ክፍተት ፈጠረ እንደፈራሁትና ብዙ ጋዜጦች አሁን እዚህ ልጅ ላይ ትችት እየሰነዘሩ ነው የሚገኙት። እና ዛሬ የማነሳው ፖይንት ምንድን ነው? እንደው የቀድሞ የዩናይትድ ሌጀንድ ተጫዋቾች ዩናይትድ ለዚህ አብቅቷቸው ዩናይትድን መተቸት ይሄ እርድና ነው ወይ? በእኛ ቋንቋ እንደው መሰገጥ ይባላል አይደል? የቀድሞ ቡድናችሁ ላይ በዚህ መልኩ የቀድሞ ተጫዋች መተቸት፣ እናንተ የቀድሞ ተጫዋች ሆናችሁ በቲማችሁ ላይ ያለን ተጫዋች ገና ያልተረጋገ ገና 22 ዓመቱ የሆነው ገና ተስፋ እያሳየ ያለን ተጫዋች ማለት ነው። አሁን በሊቨርፑል ቤት ልብ በሉ ፍሎራን ዊትስ እና ማን ነው አይዛክ የወጣባቸውን ገንዘብ ተመልከቱ። ለሁለቱ ብቻ ሊቨርፑል ወደ 250 ሚሊዮን ፓውንድ አውጥቷል። እነኚህ ተጫዋቾች በሊቨርፑል ቤት ሄደው ምን ሰሩ? ምን ያህል ጎል አስቆጠሩ? ሼሽኮ 2 ጎል አስቆጥሮ 1 አሲስት አድርጓል። ግን ስለ እነኚህ ተጫዋቾች የቀድሞ የሊቨርፑል ሌጀንድ ጄሚ ካራገር ምን ሲናገር ሰማችሁ? እስቲ አንድ ቃል አውጥቶ ተችቷቸዋል ወይ እነኚህን ተጫዋቾች? ይህንን ስትመለከቱና ስትመረምሩ ነው የጋሪ ኔቨል አስተያየት በጣም የሚያስጠላችሁና ደባሪ እንደሆነ የምትረዱት። ንግግሩ አሁን ውጤት እያፈራለት ነው። እሱ እንደሚፈልገው ብዙዎች አሁን ሼሽኮን እየተቹለት ነው። ስለዚህ ጉዳይ እናነሳለን፣ እናወራለን። ብቻ ኤኒዌይስ አብራችሁኝ ስትቆዩ ቤተሰቦች ብዙ የምናያቸው ሌሎችም ጉዳዮች አሉ። መልካም ቆይታ። ቀጣይ ጨዋታችን እናውራ። መጀመሪያ የፕሪሚየር ሊጉ የ11ኛ ሳምንት ጨዋታ የምናደርገው በዋይት ሃርት ሌን ነው ቶተንሃም ሜዳ ላይ እና ከዚህ ጨዋታ በፊት ያው ቀደም ብለን ዜናዎችን መረጃዎችን እናደርሳችኋለን። ጨዋታው እስኪደርስ ታውቃላችሁ ቤተሰቦቻችን እና አሁንም የዛ አካል የሆነ መረጃ ነው እናደርሳችሁ። ዩናይትድ እንደው ቶተንሃምን ሲገጥም የተዳከመውን ቶተንሃም ነው የሚገጥመው። እውነት ለመናገር ግን የዩሮፓ ሊግ ፋይናል ላይ ስንገጥም ቶተንሃምን በተመሳሳይ ወሳኝ የሆኑ ቁልፍ ተጫዋቾቻቸው ጉዳት ላይ ነበሩ። በወቅቱ ግን ቶተንሃምን ማሸነፍ አቅቶን ነበር በሰዓቱ። ቶተንሃም በዩናይትድ ላይ የተቀናጀው ያድል በጣም የሚያስቆጭ ነበር። አይዊሽ እኔ እነ ኩኛና እንደው ብሪያን ምቡሞ በዛ ጨዋታ ላይ ለዩናይትድ ቢኖሩ ኖሮ ዩናይትድ ይሄን ጨዋታ ይሸነፋል የሚል እምነት የለኝም ነበር። ግን ዞሮ ዞሮ በቃ ይሄ ምኞት ነው፣ ያለፈ ነገር ነው። ዩናይትድ እንደ ብሪያን ምቡሞ እና ኩኛ አይነት ተጫዋች በማጣቱ ነው እንደዛ በመሰሉ ፋይናሎች ላይ ሊሸነፍ የቻሉ እና አሁን ያን እድል የምናገኝ ከሆነ ግን በአግባቡ ልንጠቀምበት እንችላለን። አምና ከቶተንሃም ጋር ያደረግነው ጨዋታና ዘንድሮ የምናደርገው ጨዋታ ደግሞ ለዩናይትድ አንድ አይደለም። የተሻለ ዩናይትድ በራሱ መተማመኑ ያለው ብዙ የጎል እድሎችን መፍጠር የሚችል በጣም ጥሩ የሆነውን የተሻለውን ዩናይትድን ይዘን ነው ቶተንሃምን የምንገጥመው እና ይሄ የዩናይትድ መሻሻል ወይ ከቶተንሃም ተጫዋቾች መካከል ያለው ጉዳት እና አንዳንድ ተጫዋቾች እንደውም ከአሰልጣኙ ጋር ባለመስማማታቸው ምክንያት ከቡድኑ ጋር ልምምድ አልሰሩም ተብሎ ስለመነገሩ ዩናይትድ እንዲያሸንፍ ማረጋገጫ ይሆናል ብዬ እኔ ለመናገር አይደለም።
በተመሳሳይ እንግሊዝ ፕሪሚየር ሊግ ጨዋታዎች እንኳን አዌይ የሚደረጉ ኦልትራፎርድ ላይ የሚደረጉ ጨዋታዎች ሁሉ ሳይቀር ከፍተኛ ትግል እና ትንቅንቅ የሚጠይቁ ናቸው። እልህ አስጨራሽ የሆኑ ፍልሚያዎች ነው የሚጠብቁን እና ዩናይትድ የቶተንሃሙን ጨዋታ ነጥብ ይዞ መውጣት አለበት። ምንም አያጠያይቅም። በተለይ ፎረስት ጋር ነጥብ መጣላችንን ተከትሎ ቶተንሃምን ማሸነፍ ይኖርብናል። በቃ ቶፕ ፎር መመለስ ካለብን ቶተንሃምን ማሸነፍ በጣም አስፈላጊ ነው እና የምናሸንፍበት አሁን ትክክለኛውም ጊዜ ነው ቲሙ ካለበት ሁኔታ አንጻር። አሁን ጨዋታው ሲደርስ ብዙ ነገሮችን እንላቸዋለን። ስለዚህ ጨዋታ ግን የዩናይትድን መሻሻል እንደው ክሬዲት መስጠት የማትፈልጉ ቤተሰቦች በፎረስቱ ጨዋታ ላይ ግን ዩናይትድ በዛ ደረጃቻ ወጣ ብላችሁ በጣም ቅሬታ ውስጥ የምትገቡ የዩናይትድ ቤተሰቦች በጣም እያስገረማችሁ ነው። አሁን እንግዲህ ከሁለተኛ ደረጃ ላይ ከተቀመጠው የፕሪሚየር ሊጉ ክለብ የምንርቀው ቤተሰቦቻችን በ2 ነጥብ ብቻ ነው ተባብለናል። 5ኛ ከፍተኛ የፕሪሚየር ሊጉ አስቆጣሪ ነን በነገራችሁ ላይ ማለት ነው። ዩናይትድ ፕሪሚየር ሊጉ ውስጥ ካሉ በጣም አታኪንግ ከሆኑና ብዙ ጎሎችን ከሚያስቆጥሩ ክለቦች መካከል 5ኛው ነው። 4 ተከታታይ ጨዋታዎችን አለመሸነፋችንንም አትዘንጉ። ይሄ በጣም ከባድ ሊግ ነው። እንግሊዝ ፕሪሚየር ሊግ በጣም ከባድ በሆኑ ሊግ 4 ተከታታይ ጨዋታ አልተሸነፍንም። ይሄ ዝም ብሎ የመጣ ነገር አይደለም። እውነት ለመናገር ዩናይትድ በእነኚህ 4 ተከታታይ ጨዋታዎች በማሸነፍ እንዲሁም ባለመሸነፍ ብዙ መስዋዕትነትን ከፍለዋል። ልጆቹ የትኩረት ማጣት ጉዳይ ነው በፎረስቱ ጨዋታ ዋጋ ሊያስከፍለን ይቻሉ እና የቡድኑን መሻሻል እና መለወጥ በአንድ ጨዋታ ብቻ በአንድ አቻ መውጣት ብቻ ይህን ክሬዲት ማሳጣት የለብንም። ቤተሰቦች ረጋ ሰከን ብለን እንዲሁ ማሰብ ይኖርብናል። ግን እዚህ ጋር ደግሞ እኔ የምነግራችሁ እንደው እናንተን ለማበረታታት ወይ ደግሞ እንደው ከስሜታችሁ እንዳትወርዱ ለማድረግ ሳይሆን ፋክቶችም አሉ፣ ማንክዳቸው ፋክቶች አሉ። ዩናይትድ በጣም ኢዚ የሆኑ ጎሎች ኮንሲድ የሚያደርግ ቲም ነው። ይህን ደግሞ እኔ በደንብ አስፍሬ በዚህ ዩናይትድ ላይ ቅሬታ እንዳለኝ እኔ መናገር እፈልጋለሁ። በሊጉ ምንም ቲም የለም በደረጃ ሰንጠረዥ ወደ ላይ ከወጡ ቲሞች ማለት ነው ቤተሰቦቻችን። ለምሳሌ እስከ 8ኛ ደረጃ ላይ ባሉ ቲሞች ዝም ብላችሁ አሁን ብታዩ ያደረጉትን ጨዋታ በጣም ጥቂት ጎል ተቆጥሮባቸው ነው ወደ ላይ የተቀመጡት። ዩናይትድ ወደ ላይ ሲቀምጥ ወይ ከወገቡ በላይ ሆኖ በፕሪሚየር ሊጉ የደረጃ ሰንጠረዥ ላይ ከሁለተኛ ከተቀመጠው ቲም በ2 ነጥብ ምናምን ርቆ የተቀመጠው ግን ብዙ ጎል ኮንሲድ አድርጎ ነው። ብዙ ጎል ይቆጠርበታል ማንቸስተር ዩናይትድ። ይሄ ችግር ነው። አሁንም ሲል የሆኑ ጎሎችን በትኩረት ማጣት ምክንያት ልክ ከፎረስት ጋር እንደተከሰተው ከረፍት እንደተመለስን በጥቂት ደቂቃዎች በተቆጠሩብን ጎሎች ምክንያት እንደተመለከት ነው ዩናይትድ ዋጋ እየከፈለ ነው የሚገኘው ማለት ነው። ማንም ቲም እንደዚህ የለም። በዚህ ደረጃ በዩናይትድ ደረጃ ይሄን ያህል ጎል የተቆጠረበት ቲም የለም። አይ ቲንክ ባለሳሳት ዩናይትድ አሁን የሊጉን ደረጃ ሰንጠረዥ ማየት ይኖርብኛል ቤተሰቦች። እዚህ ጋር እንዳለሳሳት እሱን ቼክ ላድርግና እንደው ልንገራችሁ ቁጥር አስደግፌ ግዴታ ማውራት ስለሚኖርብኝ ማለት ነው። እና ዩናይትድ አሁን በፕሪሚየር ሊጉ ያለው የጎል ልዩነት ምን ያህል ነው ብላችሁ ከጠየቃችሁኝ ማንቸስተር ዩናይትድ በፕሪሚየር ሊጉ ያለው የጎል ልዩነት 1 ብቻ ነው። ፖዘቲቭ 1 ቤተሰቦች፣ ፖዘቲቭ 1 እርግጠኛ ልሁን ብዬ ነው ወደኋላ መለስ ብዬ ቼክ ያደረግኩት። ልብ በሉ 17 ጎል አስቆጥሮ ዩናይትድ የተቆጠረበት ጎል ብዛት ስንት እንደሆነ ታውቃላችሁ? 16 ጎል ተቆጥሮበታል። ዊች ኢዝ ቬሪ አሜዚንግ። በጣም የሚያስገርም ነው። በጣም ያስገርማል። ቤተሰቦቻችን አያችሁ ምን ያህል ጎል ኮንሲድ እንደሚያደርግ ዩናይትድ። 2 ካስቆጠረ 2 ይቆጠርበታል ማለት ነው። እንደው በአቬሬጅ ብናየው እንኳን ማለት ነው ተነጻጻሪ ነው። ከላይ ያሉትን ቲሞች ደግሞ ይዋቸው። አርሰናል 18 ጎል አስቆጥሮ 3 ጎል ብቻ ነው የተቆጠረበት። ግን 3 ጎል አርሰናል እስካሁን ድረስ ጎል እንደው አልተቆጠረበትም። ፔፕ ጋርዲዮላም ሲቀልድ ሰምታችኋል ሰሞኑን እና ተስፋ አደርጋለሁ አንድ ቀን አርሰናል ላይ ጎል መቆጠሩ አይቀርም በሚል ማለት ነው። ይሄ በጣም አሜዚንግ ነው። አርሰናል ዘንድሮ ሻምፒዮን እንደው የሚሆን ከሆነ ሊሆን የሚችለው በተከላካዮቹ ብርታትና ተከላካዮቹ ክሊንሼት ይዘው በመውጣታቸው ነው ማለት ነው። ይሄን ከዚህ በፊት ደጋግሜ ተናግሬያለሁ። ዩናይትድ ብዙ ጎል የማስቆጠር አቅም አለው፣ ብዙ ጎል ላያስቆጥር ይችላል ዘንድሮ። እነኛን ጎሎች ካስቆጠረ በኋላ ግን ደግሞ በደንብ አድርጎ ዲፌንሱን መከላከል የማይችል ከሆነ ዩናይትድ ችግር ውስጥ ይወድቃል። ይሄ ከአማካይ ከስፍራው ክፍተት አንጻር ሊሆን ይችላል። ቤተሰቦች ከተከላካዮቻችን ትኩረት አንዳንዴ ከማጣት አንጻር ሊሆን ይችላል፣ ወይ ደግሞ እነኛ ፉልባኮቻችን በሚሰሩት ስህተትም ሊሆን ይችላል። በዳሎ ቦታ ለምሳሌ ባለፈው እንዳልነው በአማድ ቦታ ላይ እንደዚሁ የአየር ላይ ኳሶች ምናምን ተቆጥሮብን ሊሆን ይችላል። ብቻ በሆነ መንገድ ዩናይትድ ጎል ኮንሲድ ያደርጋል ማለት ነው። አያችሁ ትልቁን ችግር ተመልከቱ።
እንዲሁ ሲቲን ስናይ 20 አስቆጥሮ ግን 8 ነው የተቆጠረበት። ሊቨርፑልን ስናይ 18 አስቆጥሮ ግን ያው ሊቨርፑል ከዩናይትድ ተመሳሳይ ነው ማለት ይቻላል። 14 ነው እንዲሁ የተቆጠረበት ማለት ነው 18 አስቆጥሮ። ሰንደርላንድን ስናይ በጣም ጥሩ የሆነ ዲፌንሲቭ ቲም ነው። እንደ ሰንደርላንድ መከላከል ብንችል ኖሮ ይሄኔ ከአርሰናል አጠገብ ነበር ምንቀምጠው። 12 አስቆጥረው 8 ብቻ ነው የተቆጠረባቸው። ጥሩ ዲፌንስ አላቸው ማለት ነው። ሌሎቹንም ብታዩ ቶተናም 17 አስቆጥሮ 8 ጎሎች ብቻ ነው ቶተናም የተቆጠረበት ማለት ነው። እና እዚህ ጋር ስትመጡ ነው እንግዲህ ዩናይትድ ቼልሲ 11 ነው የገባበት፣ ዩናይትድ 16 ጎሎች ተቆጥሮበታል። ከዩናይትድ በታች ያለው እንዲሁ ክሪስታል ፓላስ ራሱ 9 ጎል ብቻ ነው ማለት ነው የተቆጠረባቸው። አያችሁ። ስለዚህ አሁን የዩናይትድ ትልቁ የሩበን አሞሪም ችግር የሚሆነው የክለቡ ውጤት ይዞ መውጣት ትልቅ ችግር የሚሆነው ኢዚ የሆኑ ጎሎችን ኮንሲድ ማድረጋችን ነው ማለት ነው። አውቃለሁ ግብ ጠባቂያችን ተቀይሯል። ጥሩ ተስፋ ሰጪ የሆነ እንቅስቃሴ እያሳየን ነው። ግን ስህተት ይሰራል አንዳንድ ጊዜ። እውነት ለመናገር ሴላሚንስን ዝም ብሎ እንዲሁ ማሞካሸት ሳይሆን መቸኮል የለብንም ብያለሁ። አሁን ልተቸው ፈልጌ አይደለም። ሴላሚንስን ግን አንዳንዴ ማዳን የሚችላቸውን ኳሶች ሴላሚንስም ላይ ቢሆን ተቆጥሯል። እሱን በፎረስቱ ጨዋታ ላይ እንደዚሁ ታዝበናል። ግን ገና ታዳጊ ግብ ጠባቂ ነው። ብቻ እሱ መረጋጋቱ ብቻ ይበቃል እዛ ቦታ ላይ። ተከላካዮቻችን ግን ሲል የሆኑ ጎሎችን መስጠት፣ በተለይ ፉልባኮቻችንም እንደዚሁ በተለይ በዳሎ በኩል የሚሰሩ ስህተቶች ዩናይትድን በከፍተኛ ደረጃ ዋጋ እያስከፍሉ ነው። ያን ሩበን አሞሪም መቅረፍ መቻል አለበት። ዩናይትድ ወደ አውሮፓ መድረክ ገብተው ማጠናቀቅ ካስፈለገው ማለት ነው። ይሄ ማንሳት ፈልጌ ነው። እንደው ዩናይትድ ጥሩ ነው አሁንም አልተሸነፈም እኮ ነጥብ አግኝቷል። ስለዚህ በዚህ ደስ ሊላችሁ ይገባል ብዬ ሳወራ ዩናይትድ ድክመት የለበትም። የሆነ የሚያናድዱ አንዳንድ ሞመንቶች የሉበትም ማለት ፈልጌ አይደለም። ኮሜንት ላይ አንዳንዶቻችሁ ቅር ስለሚላችሁ ነው። የቶተንሃምን ጉዳይ ስናይ ቤተሰቦቻችን አሁን በርካታ ተጫዋቾች እንደው ተጎድተውባቸዋል ብለናል። ቅድም ይችን ነገር ጠቀስ አድርጌ ልውጣም። ከተጎዱባቸው ተጫዋቾች መካከል በጣም ብዙ ናቸው ቤተሰቦቻችን። ኦልሞስት ወደ 8 የሚጠጉ ወሳኝ የሆኑ ተጫዋቾች ጉዳት ላይ ናቸው። እነ ቤን ዴቪስን ጨምሮ እነ ቢሱማ፣ እነ ሶላንኬን፣ ኮሌቪስኪን፣ እነ ጄምስ ማዲሰንን ጨምሮ ስቲል እስካሁን ድረስ ጉዳት ላይ ናቸው 8 ተጫዋቾች። ከጉዳቱ ባለፈ ደግሞ በባለፈው ጨዋታ በለንደን ደርቢ ታውቃላችሁ ከቼልሲ ጋር ተጫውተው በተሸነፉበት ጨዋታ ላይ ስፒንስ እና ሞሐመድ ኮዶስን የመሳሰሉ ተጫዋቾች እንደዚሁ መጠነኛ የሆነ ጉዳት አለባቸውም ተብሎ የተነገሩ ተጫዋቾች ናቸው ማለት ነው። እና አጠራጣሪ ናቸው ተብሎ ተገልጿል። ኦልሞስት ወደ 11 ተጫዋቾች ማለት ነው ቤተሰቦቻችን በቶተናም በኩል ላይገቡ ይችላሉ የተባሉት። የአውሮፓ ሻምፒዮንስ ሊግ ጨዋታ አለባቸው። ዛሬ ነው የሚጫወቱት ከኮፐንሃገን ጋር። እነኚህ ሁሉ ተጫዋቾች ጨዋታው ላይ አይገኙም ማለት ነው። ይህ ማለት የዩናይትድም ጨዋታ ላይ ለመድረሳቸው እርግጠኛ አይደለም። ቶተናም ያለፉትን 10 ጨዋታዎቻችንን ስናይ ካለፉት ዩናይትድ እና ቶተናም ካደረጉ 7 ጨዋታ በሚያስገርም ሁኔታ ቶተናሞች 5ቱን አሸንፈውን 2 አቻ ወጥተናል። ካለፉት 7 ጨዋታ ቶተናም ፍጹም የበላይ ሆኑብናል ዩናይትድ ላይ። ከ10 ጨዋታ ካየን ደግሞ ዩናይትድ ከ10ሩ 3ቱን ነው ማሸነፍ ብቻ የቻለው ማለት ነው። የቀሩትን ቶተናሞች 5ቱን አሸንፈው 2ቱን አቻ ነው የወጡት። ፍጹም የበላይነታቸውን አሁን እዚህ ጋር እንዲቋጭ ማድረግ ይኖርብናል ማለት ነው። ይሄ አንድ ተነሳሽነት ከፈጠረባቸው በእኛ ተጫዋቾች ላይ ማለት ነው። እና ይሄን ይመስላል ማለት ነው ስለ ቀጣዩ ጨዋታዎቻችን ያሉት መረጃዎች ቤተሰቦች። እሺ እንቀጥል። በአጫጭር መረጃዎቻችንን ወደ እናንተ ማድረስ ስንጀምር የቀድሞ የዩናይትድ አሰልጣኝ የሆኑት የኤሪክ ቴናግን ጉዳይ እናንሳ። ከዩናይትድ ጥሩ ካሳ ተቀብለው ከአሰልጣኝነታቸው ተሰናብተዋል ኤሪክ ቴናግ። ከዛ ውጭ ደግሞ ባየር ሌቨርኩሰንን ተረክበው በጣት የሚቆጠሩ በጣም ጥቂት ጨዋታዎችን ከመሩ በኋላ ነው ክለቡ ወዲያው ስላላመነባቸው ያሰናበታቸው። ብዙ ምክንያቶች ለዚህ ጉዳዮች ይጠቀሳሉ። አሁን ስራ አልባ ሆነው ቁጭ ብለዋል እና ወልቭስ ደግሞ በፕሪሚየር ሊጉ ታውቃላችሁ እንደው የወራጅ ቀጠና ፐርፎርማንስ ነው እያሳየ ያለው። ከደረጃ ሰንጠረዡ ግርጌ ላይ ነው የሚገኘው ይሄ ክለብ። ታዲያ አሁን አሰልጣኝ ሊቀጥር ማስታወቂያውን አውጥቶ እጩዎችን ይዞ ተገቢውን የሆነ ኢንተርቪው እያደረገ ነው እና ከነኛ አሰልጣኞች መካከል የቀድሞ የዩናይትድ አለቃ ኤሪክ ቴናግ አንዱ ናቸው። ወደ ፕሪሚየር ሊጉ ተመልሰው እኛ አሰልጣኝ እንደውም ወልቭስ በቀጣይ በሚያደርገው ከዩናይትድ ጋር ጨዋታ ዩናይትድን ሁሉ ሊገጥም ይችላሉ ተብሎ መነገሩ ትንሽ ያስገረመ ጉዳይ ነው። ኤሪክ ቴናግ ስራው ይፈልጋቸዋል፣ እድሉን ያገኛሉ። ግን በአንድ ክለብ ደግሞ ጸንተው የሚቆዩ አሰልጣኝ እየሆኑ አይደለም። ለማንኛውም ኤሪክ ቴናግ ወደ እንግሊዝ ሊመለሱ ይችላሉ የሚለው ዜና
አንደኛው ነው። ዩናይትድን ዋጋ በማስከፈል ነው የምናውቃቸው። ዩናይትድን ብዙ ዋጋ አስከፍለዋል። በእሳቸው የአሰልጣኝነት ዘመን በተለይ የወሰኗቸው አንዳንድ ውሳኔዎች በጣም የሚያበሳጩ ነበሩ። ለምሳሌ በአንዳንድ ዝውውሮች ላይ ለአንቶኒ 100 ሚሊዮን ዩሮ ዩናይትድ እንዲያወጣ ማድረጋቸው አግባብ አልነበረም። ልጁ ከነበረው ብቃትና ዩናይትድ እንደው የተሻሉ ፈራሚዎችን በዛ ገንዘብ ማግኘት ከሚችልበት ሁኔታ አንጻር ስናይ በዚህ ይወቀሳሉ። ኦናናንም ቢሆን ወደ ዩናይትድ አምጡልኝ ብለው በግድ ያመጡት እሳቸው ናቸው። በዚህም ሁኔታ ይወቀሳሉ። ኦፍኮርስ ማርቲኔዝን በማምጣታቸው እኔ አመሰግናቸዋለሁ። ለአንዳንድ ታዳጊ ተጫዋቾችም እንዲሁ እድል በመስጠት ለነ ኮቢ ሜኖ እንዲሁም አሁን ወደ ቼልሲ አምርቶ በቼልሲ እየተጫወተ የሚገኘው የጋርናቾንም እንዲሁ በማምጣትና የመጫወት እድል በመስጠት የሚታወቁ አሰልጣኝ ናቸው። አንድ ደግሞ እኔ በጣም ትልቅ የምወቅሰው ነገር እንደው አሰልጣኙም ላይ ክለቡም ላይ እንደው ነው የምፈርደው፣ ኤሪክ ቴናግ ላይ ብቻ አይደለም። ኤሪክ ቴናግ አምራባትን እና ሬጉሌን የተባሉ ተጫዋቾችን ታውቃላችሁ አምጥተው በውሰት አልቫሮ ካሬራስን የመሰለ አሁን ተጫዋች ግን አንድም ደቂቃ ቢሆን የመጫወት እድል ባለመስጠት ይሄ ልጅ ለዩናይትድ አይሆንም፣ ለዩናይትድ አይመጥንም ብለው ለሌሎች ዝውውሮች ማስፈጸሚያ እንዲሆናቸው ክለቡ ሁሉ እንዲሸጠው በ6 ሚሊዮን ፓውንድ የገፋፉና ክለቡ እንዲሸጠው ያደረጉ ሰው ናቸው። አልቫሮ ካሬራስን ታውቁታላችሁ ይህን ተጫዋች። አሁን ዩናይትድ ይሄ ልጅ ቢኖረው ኖሮ ዩናይትድ እንደው የነበረበት የግራ መስመር ችግር እንዴት አድርጎ ሊቀረፍ እንደሚችል አስቡት ቤተሰቦቻችን። እና የኩኛና የካሬራስ ጥምረትን በዛ ፍላንክ ቦታ ላይ አስቡት። ይሄን ተጫዋች ደግሞ በጣም የሚያስገርመው ክለቡ ሰራ ብዬ እኔ የምናገረው ስህተት 16.7 ሚሊዮን ፓውንድ ከፍለው ተጫዋቹን ባይባክ ማድረግ ይችሉ ነበር። መልሰው ወደ ዩናይትድ የማምጣት ልዩ የሆነ አንቀጽ አስቀምጠው ነበር ወደ ቤኔፊካ በ5 ሚሊዮን ፓውንድ ሲሸጡት። ይሄ አንቀጽ እያለላቸው ግን እነሱ አንቀጹን አክቲቬት ማድረግ ስላልፈለጉና ከተጫዋቹ ሽያጭ የሚገኘው ገንዘብ ስለፈለጉ ዩናይትዶች ልጅ ወደ ሪያል ማድሪድ እንዲሄድ ፈቀዱለት እና ወደ ሪያል ማድሪድ ተዘወረ። ምክንያቱም ዩናይትዶች ተጠይቀው ልጁን በ16.7 ሚሊዮን ፓውንድ አንገዛውም ብለው ምላሽ ስለሰጡ ማለት ነው። እና መከፈል ያለበትና ሊከፈል የሚገባ ለዩናይትድ ክፍያ የኮሚሽን ክፍያ ተከፍሎ ልጅ ወደ ማድሪድ አመራ ማለት ነው። ማድሪድ ከሄደም በኋላ ባለፈው ያስቆጠራትን እጅግ በጣም ግሩም የሆነች ጎል ታስታውሳላችሁ። እና አሁን ደግሞ ዩናይትድ እዛ ቦታ ላይ መቸገሩን ስታስቡ እና ደግሞ ዩናይትድ ይሄን ልጅ በ16 አልመልስም ወደ ኦልትራፎርድ አላመጣውም ብሎ ግን 30 እና ከዛ በላይ 33 አውጥቶ ዶርጉን ደግሞ አስፈርሟል ዩናይትድ። እና አሁን የዶርጉ መፈረም መጥፎ ነው እያልኩ ሳይሆን ግን ሲል የሆነ ውሳኔ ይመስላል አሁን ስታዩት ዝም ብላችሁ። እና የዩናይትድ እንደው የስካውቲንግ ዲፓርትመንት ምን ሲሰራ ነበረ? ኤሪክ ቴናግስ ስለዚህ ልጅ ልክ እንደ ሜኖ እና እንደ ጋርናቾ የመጫወት እድል ያልሰጡት እንዴት አድርገው ቢያዩት ነው? ቢያንስ ትንሽ ደቂቃ እንኳን በዩናይትድ ቤት መታየት የነበረበት ልጅ አልነበረም አልቫሮ ካሬራስ የሚለው ትንሽ ስለሚያስገርመኝ ነው። ለማንኛውም ኤሪክ ቴናግም ነው ይህን ስህተት የሰሩት። የክለቡ አመራሮች አለመመለሳቸው ልጁን እኔ እንደ ስህተት አድርጌ ነው የቆጠርኩት። አሁን በማድሪድ ቤት እያሳየ ካለው ብቃትና ዩናይትድ ደግሞ በሱ ቦታ በዛ ኮሪደር እየተቸገረ መሆኑን ሳስብ ለማለት ነው። የኮል ፓልመርን ጉዳይ ስናይ ኮል ፓልመር የዩናይትድ የልጅን ደጋፊ ነው። ልጅ እያለ ዩናይትድን እየተመለከተ ያደገ ማንቹናውያን ነው። በማንቸስተር ሲቲ አካዳሚ ቢሰለጥንና በሲቲዎች ጎልብቶ በኋላ ላይ ተሽጦ አሁን ለቼልሲ የተጫወተ ቢገኝም ኮል ፓልመር ለዩናይትድ ያለውን ፍቅር ግን መደበቅ አይፈልግም። እስከ ቅርብ ጊዜ ድረስ የአካዳሚ ተጫዋች ያለው ሁሉ በሲቲ ቤት የማንቸስተር ዩናይትድን ጨዋታዎች ገብቶ በኦልትራፎርድ ክለቡን እየደገፈ ይመለከት ነበር። ኮል ፓልመር ታዲያ አሁን ለምን አነሳው ካላችሁኝ ቤተሰቦች በኢንስታግራም ገጹ ላይ ተጫዋቹ በኦልትራፎርድ ቼልሲና ዩናይትድ ባደረጉት ጨዋታ ላይ ሲያሟሙቅ የተነሳት ፎቶ ነበረች። ያችን ፎቶ አሁን ለጥፏታል እና ብዙዎች የኮል ፓልመር ልብ አሁንም ቢሆን ዩናይትድ ቤት ነው ያለው ሲሉ አስተያየት ሰጥተዋል። ከዛች ለጥፍ በኋላ ብሩኖ ፈርናንዴስ ሁሉ ሳይቀር ነው ፖስቱን ላይክ ያደረገለት። ልጁ ገና ነው በእድሜው። ስለዚህ በርካታ የሚጫወትባቸው ዓመታቶች አሉ። አንድ ቀን ለዩናይትድ የመጫወት ህልም እንዳለው ደግሞ ሁሉም የሚያውቀው ጉዳይ ነው እና ተጫዋቹ ከወዲሁ በቃ ስለ ዩናይትድ ማለም እና ለዩናይትድ ስለመጫወት ማሰብ ጀምሯል የሚሉ ሪፖርቶች እንዲወሩበት
ደጋፊዎች የተለያየ አስተያየት እንዲሰጡበት ያደረገ ነው። ኢቨን የብሩኖ ፈርናንዴስ ፖስቱን ላይክ ማድረግ በራሱ የሚሰጠው ብዙ ትርጉም አለ ተብሎ እየተነገረ ነው የሚገኘው ማለት ነው። እና እኔ እንደው ገምት ካላችሁኝ ኮል ፓልመር ከህልምም በላይ ነው ለዩናይትድ ለሱ መጫወት ማለት ከህልምም በላይ ነው። ስለዚህ ኤኒታይም አሁን ቼልሲዎች እንደው ረጅም ኮንትራት አስፈረሙት እንጂ አይ ቲንክ 6 ዓመት መሰለኝ ያስፈረሙት። ከዚህ ረጅም ኮንትራት በኋላ ግን ተጫዋቹ ኮንትራቱ ባልቆ እንደው ወደ ዩናይትድ ፍላጎት ኖሮት ዩናይትድ ለመምጣት ልጁ እድል ቢሰጠው ሳያቅማማ ከቻለም እንደው ግፊት አሳድሮ ወደ ዩናይትድ መምጣት የሚፈልግ አይነት ተጫዋች ነው እና አንድ ቀን ዩናይትድን ማሊያ ለብሶ የሚጫወት ተጫዋች ይመስለኛል። ኤኒዌይስ ግን ይሄ ብዙ መነጋገሪያ የሆነ ጉዳይ ነው። እንዴት አድርጎ ኮል ፓልመር በዚህ ሰዓትና በዚህ ጊዜ ኦልትራፎርድ ላይ ሆኑ ብቻውን የተነሳውን ፎቶ እያሟሟቀ እንዴት አድርጎ በኢንስታግራም ፖስተው በሚል መነጋገሪያ ሆኗል። ባርሴሎናዎች በማርከስ ራሽፎርድ ቋሚ ዝውውር ላይ ፍሬ አይሆኑም። ሌሎች በርካታ ክለቦች ማርከስ ራሽፎርድን ከዩናይትድ ለማስፈረም ተፎካካሪ ሊሆኑባቸው መጥተዋል የሚል ዜና ተሰምቷል። የሰሞኑ ማርከስ ራሽፎርድ ብቃትን በተመለከተ ትላንት ፕሮግራም ሰርተንላቸዋል። በጣም አስደናቂ ጊዜ እያሳለፈ ነው የሚገኘው። በቅርቡ የልደት በዓሉን አስመልክቶ በማንቸስተር ከተማ ከቀድሞ የቡድን አጋሮቹ ጋር እና ከቤተሰቦቹ ጋር ጥሩ ጊዜ አሳልፎ ወደ ስፔን የተመለሰው ራሽፎርድ በፒኤስጄ ይፈልጋል። በባየር ሙኒክ፣ በጁቬንቱስ፣ በኢንተር ሚላን፣ በቼልሲ፣ በአርሰናሉ ሁሉ እየተፈለገ ያለ ተጫዋች ነው ብሎናል ኮት ኦፍ ሳይድ። እነኚህ ክለቦች ኦልሞስት የአውሮፓ ትላልቅ የተባሉ ክለቦች ናቸው። ወደ 6 የሚጠጉ ክለቦች ይህን ተጫዋች ለማስፈረም ከባርሴሎና ጋር ፉክክር ያደርጋሉ ተብሎ ነው የተገለጸው። ባርሴሎና እዚህ ላይ ሲቀላቀል 7 ክለቦች ራሽፎርድን ለማስፈረም ለዩናይትድ ጥያቄ ያቀርባሉ ተብሎ ይጠበቃል። በግርግር ደግሞ ዩናይትድ ከተጫዋቹ ሽያጭ ጥሩ ገንዘብ ሊያገኝ እንደሚችል መገመት ትችላላችሁ። ባርሴሎናዎችም ከመጀመሪያ ሊያወጡ ካሰቡት 30 ሚሊዮን ዩሮ በላይ ገንዘብ ማውጣት ሳይኖርባቸው እንደማይቀር የሚነገረው። ምክንያቱም ዩናይትዶች ሲልኩት ባርሴሎናዎች መጀመሪያ እምቢ ብለው እኮ ነው። በነገራችሁ ላይ የሚያስገርመው የመግዛት አማራጭ አካቱልን ዩናይትድ ግዴታ ማድረግ ፈልጎ ነበር። ምክንያቱም ዩናይትድ ያሰበው ከተጫዋቹ ሽያጭ የሚያገኘውን ገንዘብ ብቻ ሳይሆን ከዩናይትድ የሚለቅ ከሆነ ሳምንታዊ የሚነሳው ደሞዙ በጣም ከፍተኛ ነው። ወደ 300 ሺህ ፓውንድ አካባቢ ደሞዝ ይነሳል እና ይህንን በመፍራት ባርሴሎናዎች እምቢ ብለው አይ በውሰት ነው የምንፈልገው እና የመግዛቱን ሁኔታ አማራጭ አድርጉልን ብለው ኦፕሽናል አደረጉት እንጂ ዩናይትድ ኦብሊጌሽን ላይ ያደርገው ነበር። የሚያስገድድ ቢሆን ኖሮ ይሄኔ ባርሴሎናዎች ያለ ተቀናቃኝ በ30 ሚሊዮን ዩሮ ይወስዱት ነበር። አሁን ግን ጨረታው ክፍት ነው ለማለት ነው ቤተሰቦች። ስለዚህ የትኛውም ቲም አሁን የራሱን የሆነ ሂሳብ አቅርቦ ተጫዋቹን በ50 በ60 ሚሊዮን ዩሮ ዩናይትድ ሊሸጠው ይችላል ማለት ነው። ዩናይትድ ተጠቃሚ መሆኑ ከዚህ ተጫዋች ዝውውር የሚቀር አይመስልም። ትላንት በርካታ ሚዲያዎች የተቀባበሉት ዩናይትዶች ተጫዋቹን ለማስፈረም ጥረት አድርገው እንደነበረ እጅግ በጣም የምናምናቸው የዜና ምንጮች ስለተናገሩለት አንድ ዜና ላወራችሁ። ኤስፒኤን ብራዚል ነው ይሄን መረጃ ይዞ የወጣው። ከዛ እነ ፋብሪሶ ሮማኖ ሁሉ ሳይቀር የሚታመኑ የዜና ምንጮች ይህን ጉዳይ አረጋግጠዋል። ዩናይትዶች እውነትም ኢድሪክን ለማስፈረም ከሪያል ማድሪድ ጥያቄ አቅርበው ድርድር ሲያደርጉ እንደነበር አሁን ተረጋግጧል። ነገር ግን ኤድሪክን ማስፈረም ሳይችሉ ተጫዋቹ ወደ ሊዮን እንደሚያመራ አሁን እርግጥ ሆኗል ተብሏል። ተጫዋቹ በውሰት ነው ወደ ፈረንሳዩ ክለብ ሊዮን የሚያመራው። ከዩናይትድ ውጭ እንዲሁ አስቶን ቪላም ከፕሪሚየር ሊግ ክለቦች ሊያስፈርሙት ፈቃደኛ ነበሩ። ነገር ግን ዩናይትዶች ከማድሪድ ጋር ሲደራደሩ ተጫዋቹን አሁን በውሰት እንውሰድና ጥር ላይ እንዲሁ ኮንትራቱ ላይ ግን ተጫዋቹን በቋሚ ዝውውር የምናስፈርምበት አማራጭ ይካተትልን የሚል ጥያቄ ዩናይትዶች አነሱ። ይህን ጥያቄ ደግሞ ሪያል ማድሪዶች አልተቀበሉትም። በዛ ምክንያት የኤድሪክ ወደ ዩናይትድ ሊያደርግ የነበረው ዝውውር በዚህ ምክንያት ተጨናገፈ እና ተጫዋቹ አሁን ሙሉ ለሙሉ ወደ ሊዮን ለመዛወር ተስማምቶ ጨርሷል። የሚጠበቀው የጥር የዝውውር መስኮት መከፈት ብቻ ነው ተብሎ ተገልጿል። ቤተሰቦቻችን አሁን ይህን ዜና ያነሳሁት እንደው ዩናይትድ ይህን ልጅ ፈልጎ ማጣቱ የሚሰጠን ትርጓሜ ስላለ ነው። ቀጣይ የአፍሪካ ዋንጫ አለ ቤተሰቦቻችን እና ዩናይትድ ቲሙን ለማጠናከር ከወዲሁ አሁን እየሰራ እንደሆነና አንዳንድ ፊርማዎችን እንደሚያደርግ የኤድሪክን ዝውውር ላይ ዩናይትድ ተሳትፎ ተጫዋቹን ማጣቱ አንድ ትልቅ ማሳያ ነው ብዬ ስለወሰድኩ ነው ይህን ዜና ወደ እናንተ ያመጣሁት።
ከዚሁ ከዝውውር ዜና ሳንወጣ ሌላኛውን ብራዚላዊ ቪክተር ሮኪን ለማስፈረም ዩናይትዶች በጣም በቅርበት እየተከታተሉት ነው የሚሉ ዘገባዎች ወጥተዋል። 50 ሚሊዮን ዩሮ ነው ለዚህ ተጫዋች የተጠየቀው። ተጫዋቹ ስትራይከር ነው። ዩናይትዶች 50 ሚሊዮን ዩሮ በይፋ ጥያቄ ለማቅረብ ፍላጎቱ አላቸው፣ እየተዘጋጁም ነው ብሎናል ዲያሮ ስፖርት የተባለው የስፔን ጋዜጣ። ባርሴሎናዎች አሁንም ቢሆን የተጫዋቹን 20 በመቶ ድርሻ ይዘዋል ተብሏል። እና ይሄ 20 በመቶ ድርሻቸው ደግሞ ተጫዋቹ ምናልባት በ50 ሚሊዮን ዩሮ የሚሸጥ ከሆነ 10 ሚሊዮን ዩሮ እንዲያገኙ ያደርጋቸዋል ተብሎ ነው የተገለጸው። ቪክተር ሮኬ አሁንም እንግዲህ በርካታ ተስፋ የሚጥሉበት በርካቶች ተስፋ የሚጥሉበት በተለይ የብራዚል ሊግን የሚከታተሉ ሰዎች በፓልሜራስ ያለውን ታለንት እያሳየ ያለውን ታለንት በደንብ አድርገው ጠንቅቀው የሚያውቁ ናቸው እና አንድ ቀን ለአውሮፓ ትልቅ ክለብ ይሄ ልጅ መጫወት ይችላል ብለው በርካቶች ከወዲሁ የሚያምኑበት ተጫዋች ነው። ለዛ ነው ባርሴሎና ቀደም ብለው 10 በመቶ ሚን 20 በመቶ የተጫዋቹን ድርሻ የገዙት ማለት ነው። እና ይሄ ልጅ አሁን ምናልባት በቀጣይ ዝውውር መስኮቶች ላይ ወደ አውሮፓ አንድ ትልቅ ክለብ ይዛወራል ተብሎ ይጠበቃል። ሊዛወርባቸው ከሚችሉ ክለቦች መካከል ደግሞ አንዱ ዩናይትድ ሊሆን እንደሚችልም ነው የተነገረው። ከታዳጊ ባለተሰጥኦ ዜናዎቻችን የቅድመ ዝውውር እንዲሁ ሳናልፍ ሌላ አንድ ዜና ስናደርሳችሁ ቤተሰቦች ማንቸስተር ዩናይትድ እና ሲቲዎች በአንድ ተጫዋች ላይ ይፎካከራሉ ተብሏል። 16 ዓመቱ ነው። በሌስተር ሲቲ የክንፍ መስመር ላይ የሚጫወት ነው። በሌስተር ሲቲ ታዳጊ ቡድን ማለት ነው። ጀርሚ ሞኛ ተብሎ ነው የሚጠራው። ሲቲዎች ይህን ተጫዋች ለማስፈረም ቀደም ብሎ በርካታ ስራዎችን ሰርተዋል እና ተጫዋቹን ለማሳመን እና ወደ ኢቲሃድ ለማምጣት ከዩናይትድ ዝውውሩን ቀደም ብሎ ለመፈጸም ከፍተኛ ጥረት እያደረጉ ነው የሚገኙት። ተጫዋቹን ለማስፈረም አፕሪል 2025 ላይ ከፍተኛ ጥረት አድርገው ፌል አድርጎባቸው ነው ተጫዋቹ እዛው ሌስተር ሲቲ የቆየው። አሁን ደግሞ የከተማ ተቀናቃኛቸው የሆነው ዩናይትድ ልጁን ለማስፈረም እኔም አለሁ በሚል የዝውውር እንቅስቃሴውን በይፋ ተቀላቅሏል ብሎናል ፉትቦል ኢንሳይደር። ተጫዋቹ በሚጫወትበት የአንደር ውድድር ላይ የሻምፒዮንሺፑ ያንግስት ጎል ስኮረር በሚል እንዲሁ ስሙን ማስመዝገብ የቻለ ነው። በ16 ዓመቱ ከ37 ቀናት ላይ ጎል አስቆጥሮ ነው እንግዲህ የውድድሩ ወይም ሻምፒዮንሺፑ ያንግስት ጎል ስኮረር ተብሎ እየተጠቀሰ የሚገኘው ማለት ነው። ይሄ ደግሞ የጁድ ቤሊንግሃምን ሪከርድ እንዲሰብር አድርጎታል ተብሎ ተገልጿል። አይ ቲንክ ተጫዋቹ ቤተሰቦቻችን እዚህ ጋር እርማት ለመስጠት የሌስተር ሲቲ የክንፍ መስመር ተጫዋች ነው ማለት ነው እና አሁን እየተጫወተ የሚገኘው ለአንደር ሌስተር ሲቲ 16 ዓመት በታች ቡድን ሳይሆን ለዋናው የሌስተር ሲቲ ቡድን ነው ማለት ነው። ስለዚህ የሻምፒዮንሺፕ ላይ ነው ሌስተሮች የሚሳተፉት ቤተሰቦች። ስለዚህ በሌስተር ሲቲ ታሪክ እንግዲህ በትንሽ እድሜው ተሰልፎ በሻምፒዮንሺፕ ላይ ጎል በማስቆጠር የጁድ ቤሊንግሃምን ሪከርድ መስበር የቻለ ልጅ ነው በማንቸስተር ዩናይትድ እየተፈለገ የሚገኘው። መረጃዎቻችን ይቀጥሉ ቤተሰቦች። እናንተም ቪዲዮን ላይክ ማድረጋችሁን እንዳትረሱ ቤተሰቦች። ብዙዎች ሰዎች ጋር ይደርሳል ላይክ ስታደርጉ የሚረዳው ዩቲዩብ እንደወደዳችሁት ነው። ስለዚህ የተለመደችዋን ላይክ በማድረግ ቪዲዮውን መከታተላችሁን እንድትቀጥሉ በታላቅ አክብሮት እንጋብዛለን። በአማካይ ስፍራን እንዲሁ በተመለከተ ዜናችን የኮቢ ሜኑን ጉዳይ እንዲሁ እናንሳ። የዩናይትድ አሁን ይህን ተጫዋች ላይ ይዞት የነበረውን አቋም መለሳለስ ምናልባት ልጁ በጥር የዝውውር መስኮት እንዲለቅ ሳይፈቅዱለት አይቀርም አስብሏል እና አሁን ዩናይትዶች ተጫዋቹን ላለመልቀቅ ከዚህ በፊት ወስነውት የነበረውን ውሳኔ በድጋሚ ማጤን ሳይጀምሩ እንዳልቀረ ነው ከጣሊያን የወጡ ሪፖርቶች እየጠቆሙ ያሉት። ምክንያታቸው ደግሞ ምንድን ነው? ኮቢን ሜኑን ለማስፈረም ናፖሊዎች በጣም ፑሽ እያደረጉ ነው። ከተጫዋቹ ይሁንታ አግኝተዋል። ምክንያቱም በኔፕልስ ሁለትም በጣም የቅርብ ጓደኞች አሉት ኮቢ ሜኑ። በቀድሞ የዩናይትድ ተጫዋች የነበሩትን ስኮት ማክቶምናይ አሁን ደግሞ ተዘውሩ እዛ ያለው በውሰትም ቢሆን ሆይለንድ አለ እና እነኝን ተጫዋቾች ስለ ናፖሊ ክለብ እና ስለ ከተማው ሕይወት ሁሉ በተደጋጋሚ እንደሚጠይቃቸው ነው የተገለጸው ሜኑ። እነሱም የሰጡት ፌድባክ በጣም ጥሩ ነው። መቶ አብሯቸው እንዲጫወት ነው እንግዲህ ሪኮመንድ እያደረጉት የሚገኘው። ናፖሊዎችም ቢሆን በጣም ይፈልጉታል ይህን ተጫዋች አማካይ ስፍራ ላይ በውሰት ከዩናይትድ ለማስፈረም አሁን የሚያደርጉትን ድርድር አጠናክረው ቀጥለዋል ተብሏል እና አሁን ትልቁ ነገር ምንድን ነው? ናፖሊዎች ተስፋ አግኝተዋል።
ምክንያቱም ዩናይትዶች ከዚህ በፊት የዘጉባቸውን በር ከፍተው በልጁ ዝውውር ላይ እየተደራደሯቸው ነው የሚገኘው። በዛ ምክንያት ነው እንግዲህ ከጣሊያን ላይ የሚወጡ በርካታ የዜና ምንጮች ኮቢ ሜይኖ ዩናይትድን እንዲለቅ ሊፈቀድለት ሳይሆን አይቀርም በሚል የዝውውር ድርድሩ አድቫንስድ እየሆነ እንደሆነ በመዘገብ ላይ የሚገኙት ማለት ነው። እና ይሄ እኔ ዜና የሚያሳየኝ ምንድን ነው? ቤተሰቦች አሁን ኮቢ ሜይኖ ዩናይትድን ለመልቀቅ ክለቡ ፈቃደኛ ሆኖ በሩን ክፍት አድርጎ ከናፖሊ ጋር የሚደራደር ከሆነ የሆነ እርግጠኛ የሆኑበት ደግሞ ሌላ ወደ ዩናይትድ የሚመጣ አማካይ አለ ማለት ነው። ይህ አሁን እኔ የግል ሀሳቤን ነው የምነግራችሁ። ለምንድን ነው እንደዚህ ብዬ የምለው ደግሞ ይሄን አጠናክሬ እንዳወራ ያደረገኝ ነገር የትላንት የኢንዲካሊያ ሪፖርትን ከተመለከትኩ በኋላ ነው። ኢንዲካሊያ በዛው እግረ መንገድ ላድረሳቸው ተያያዥ ስለሆነ ምን አለመሰላችሁ፣ ይሄ የትዊተር አካውንት ያው በከፍተኛ ደረጃ ተቀባይነት ያለው በነ ዴቪድ ኦርንስተን ሁሉ ሳይቀር እውቅና የተሰጠው የትዊተር አካውንት ነው። በተለይ በካርሎስ ባሌባ ዝውውር ጉዳይ ቀድሞ ድርድሩ ፍላጎቱ ዩናይትድ ጋር እንዲሁ ተጫዋቹ ጋር እንዳለ ስምምነቱም እንዳለ ከተጫዋቹ ጋር ቀድሞ የዘገበ ነው እና ፈርስት ሃንድ ኢንፎርሜሽን ያለው ነው። ከትልልቅ ሚዲያዎች ሁሉ ቀድሞ ስለ ካርሎስ ባሌባ ዩናይትድ ዝውውር ያወራ ትላንት ምን አለ? በካርሎስ ባሌባ እና በዩናይትድ ዝውውር ጉዳይ አሁንም ንግግሮች በድጋሚ ተከፍተው ቀጥለዋል ብሏል። ይሄ እየሆነ የሚገኘው ከሌስተር ሲቲዎች ተጫዋቹን አሁን ለመሸጥ ካላቸው ፍላጎትና በራቸውን ክፍት ከማድረጋቸው አንጻር ነው በሚል ነው ኢንዲካ ላይ የዘገበው። የዩናይትድ ሰዎች እንደውም ለተጫዋቹ ዝውውር እስከ 90 ሚሊዮን ፓውንድ ድረስ ለሌስተር ሲቲ ለመክፈል ፈቃደኛ ናቸው ብሎ ገልጿል። እንደውም ከሌስተር ሲቲ ሰዎች ኦፊሻሊ ቢድ እንዲያደርጉ ለዚህ ተጫዋች ዝውውር እንግዲህ 90 ይሁን ቤተሰቦች ባላቅም፣ ግን ከልጁ የሚፈለገው 90 ሚሊዮን ፓውንድ የዝውውር ሂሳብ ነው በሌስተር ሲቲ ተብሏል። አሁን ቀንሰዋል ማለት ነው እንግዲህ መጀመሪያ ሲጠይቁ ከነበረው ዋጋ እና ዩናይትዶች ይሄንን በይፋ ጥያቄያቸውን እንዲያቀርቡ ሌስተር ሲቲዎች እንደውም ጋብዘዋል እና በራቸውን አሁን ከፍተዋል፣ ልጁን ለመሸጥ ፈቃደኛ ናቸው የሚል ሪፖርት ኢንዲካ ላይ ይዞ ወጥቷል ማለት ነው። እና ቀደም የኮቢ ሜይኖን መረጃ እንዲሁ ሳይና የጣሊያን ጋዜጦች በሱ ዙሪያ ተጫዋች ወደ ኔፕልስ ሊያመራ እንደሚችል አሁን እርግጠኛ ሆኖ መናገር መጀመራቸው፣ ፕላስ ደግሞ ኢንዲካሊያ ይህን ዜና ሲያወጣ በቃ የሆነ አማካይ ይመጣል ወደ ዩናይትድ። እውነት ለመናገርም ኮቢ ሜይኖን የሚለቁት ከሆነ የሆነ አማካይ መምጣት አለበት፣ ያለበለዚያ አይሆንም። ስለዚህ እዛ ላይ እየሰሩ እንደሆነ ነው እኔ የተረዳሁት እና ሁለቱን መረጃዎች አሁን እንትን ማድረግ እንደው ቻልኩኝ ማለት ነው። እና ሁለቱን መረጃዎች እንዲሁ አጣቅሼ ማውራት ፈለግኩኝ። እዛ ጋር ከብራይተን ጋር የሆነ እንቅስቃሴ ስላለ ግዴታ እዚህ ጋር ደግሞ የኮቢ ሜይኖን ዝውውር ጉዳይ ዩናይትዶች ሊያስኬዱት ይችላሉ፣ በራቸውን ሊከፍቱ ይችላሉ። ምክንያቱም እዛ የሆነ ሰንበዲ ሰው እንደሚያገኙ እርግጠኛ ስለሆኑ የሚል እንዲሁ እምነት ስላለኝ ነው። ስለዚህ ይሄንን ስል ቤተሰቦች አሁን ከዜናዎቹ ታማኝነት አንጻር ነው ከኢንዲካሊያ በተለይ በባሌባ ጉዳይ ካለው መረጃ አንጻር እና ትላንት ከነገረን መረጃ አንጻር እና ደግሞ ስለ ኮቢ ሜይኖ ከወጡት መረጃዎች አንጻር እንግዲህ ሁለቱን ስናይና እንደው ሪያላይዝ ስናደርገው የሆነ ሰምቲንግ ሙቭመንት እንዳለ ያመላክታል ማለት ነው። አያችሁ ተከታትሎ መውጣቱ ሁለቱ ዜና የሚለውን እንድታጤኑት ለማሳሰብ እና ይሄ ሊሆን የሚችል ነገር እንደሆነ ለማሳሰብ ነው። ግን እዚህ ጋር እንደው ስለ ባሌባ ስናወራ አሁን ተጫዋቹ በኦልትራፎርድ ያሳየንን ፐርፎርማንስ እናውቃለን። አንደርሰንም እንዲሁ ያሳየንን እንቅስቃሴ እንደዚሁ ተመልክተናል። ፎረስቱ ጨዋታ ኤሊየት አንደርሰን ማለት ነው። እና ሁለቱ ተጫዋቾች አሁን ፍጹም የሚነጻጸሩ አይደሉም። እንግዲህ አሁን ካሉበት ወቅታዊ ብቃት አንጻር ማለት ነው። አሁንና ጥያቄው ምንድን ነው? ዩናይትድ የትኛው አማካይ ይሻለዋል? እንደው ይህን ያህል ገንዘብ ካወጣ ኤሊየት አንደርሰንን ማስፈረም ይችላል ዩናይትድ። ኦፍኮርስ ምንም ጥያቄ የለውም። ቤተሰቦች 90 የሚያወጣ ከሆነ ኤሊየት አንደርሰንን ማስፈረም ይችላል። አሁን እዚህ ጋር በምርጥ አቋሙ የቀጠለው ኤሊየት አንደርሰንን ማስፈረም ይሻላል ወይንስ ደግሞ እንደው ራሱ ዩናይትድ ያላረጋጋውን ዩናይትድ በገባበትና ዩናይትድ የዝውውር ሁኔታውን በጀመረበት ወቅት ልቡ እንደው ሸፍቶ ለዩናይትድ መጫወት ፈልጎ ግን ክለቡ ሳይፈቅድለት ብራይተን ቀርቶ እዛው የቆየውና አሁን ደስተኛ ሳይሆን ቀርቶ ጥሩ እየተንቀሳቀሰ ያልሆነውን አቋሙ የወረደውን ተጫዋች ባሌባን ነው ዩናይትድ እንደው ማስፈረም ያለበት የሚለውን
እኔ ክፍት አድርጌያለሁ። እናንተም ሀሳብ እንድትሰጡበት እፈልጋለሁ ቤተሰቦቻችን። አሁን እውነት ለመናገር ወቅታዊ ፐርፎርማንስ ኢሌት አንደርሰን፣ አደም ዋርተን በጣም ከባድ ነው እሱን ማምጣት በዚህ ጥር ላይ። አይ ነው አውቃለሁ። ግን የባሌባና አሁን በራቸውን ክፍት አድርገዋል ስላለን ኢኒካሊያ ከዚህ በፊት እንደማይሸጡት ነበር ሲነገር የነበረው። አሁን አያችሁ ተስፋ እየቆረጡ መጥተዋል ማለት ነው። እና በልጁ በተደጋጋሚ ጊዜ አዩት ልጁ እስከ ጥር የዝውውር መስኮት እኔም እንደዚህ የሚሆን ነው የሚመስለኝ በየጨዋታዎቹ ላይ ተቀይሮ መውጣት ከረፍት በፊት ፕላስ ደግሞ የሚያስመዘግባቸው የጨዋታ ሬቲንጎች 6 ነጥብ ምናምን ናቸው። በጣም አቬሬጅ የወረዱ ሬቲንግ ነው እያስመዘገበ የሚገኘው። በዚሁ እንደሚቀጥል ደግሞ ያስታውቃል። ልጁ በጣም ትኩረቱ የለም። እኔ ከዩናይትድም ጋር ሲጫወት ተመልክቼዋለሁ። ልጁ በጣም ትኩረቱን ያጣ አምና የምናውቀው አምና ክሊፖች ላይ ቪዲዮዎች ላይ ያየነው ባሌባ አይደለም። ልጁ በጣም ወርዷል አቋሙ። አንድ የማምነው ነገር ምንድን ነው የሚፈልገውን ነገር ሲያገኝ ልጁ ተነሳሽነቱና የቀድሞ ብቃቱ አብሮ ስላለ እንደው ቢመጣ በዩናይትድ ቤት ተጨማሪ ሰፖርት ያገኛል። በሚወደውና በሚፈልገው ክለብ ውስጥ እሱ እንደተናገረው በሚደግፈው ክለብ ውስጥ ነው የሚጫወተው። ስለዚህ ልጁ ታለንቱ እስካለው ድረስ መልሶ ደግሞ አቋሙን ሊያመጣው ይችላል። አምና ያሳየንን አቋም ማለት ነው። ግን ሪስክም እንደሆነ ደግሞ እዚህ ጋር ማመን መቻል አለብን ማለት ነው። እና ልጁ በዩናይትድ ዝውውር እንደዛ ቶርች ሆኖ በዚህ ደረጃ ብቃቱ የሚቀንስ ከሆነ ዩናይትድ ቤትስ የሆነ ነገር ቢገጥመው ልጁ የመቋቋም ችሎታ አለው ወይ የሚለውን ጥያቄ እኔ አይምሮ ውስጥ ይነሳል። ለእናንተ ማንሳት እፈልጋለሁ። ሀሳብ ካላችሁ እንደው ሀሳብ ስጡበት ቤተሰቦቼ። ግን ያለው ወቅታዊ የዩናይትድ የአማካይ ዝውውር ዜና ይህንን ይመስላል። ብዙ እዚህ ላይ ያልቆይባችሁ፣ ግን በመጨረሻ እንደው የማቀርብላችሁ አንድ ነገርም ደግሞ አለ። ሰሞኑን የያዝኩት ነገር ነው። እኔ የያዝኩትን ነገር እንደው ሳላስጨርሳችሁ አልቀርም ቤተሰቦቼ። የሼሽኮን ነገር ሳወራችሁ ነበር። አይ ቲንክ ትላንትም አስተዋወቂያችኋለሁ፣ ግን አላቀረብኩትም መሰለኝ። በጣም ስለረዘመ ተውኩትና ዛሬ ማድረስ ስላለብኝ ዛሬ አደርሰዋለሁ። አሁን ይኸው የፈራሁት ነገር እየሆነ ነው ያለው በሼሽኮ ጉዳይ ላይ ማለት ነው። ምንድን ነው የሆነው? ጋዜጦችና እንደው ፐንዲቶች ክሊክ ባይት የሚፈልጉ ሰዎች ሼሽኮን ማጣጣል እና ስለ ሼሽኮ በጣም ኔጋቲቭ የሆኑ አስተያየቶችን መስጠት ጀመሩ። ለምንድን ነው ይሄ እየሆነ ያለው መሰላችሁ? በጋሪ ኔቭል ይሄ ያ አስተያየት ምክንያት ነው። እኔ ጋሪ ኔቭልን ስወቅሰው አሁንም ወቅሰዋለሁ። በቀጣይ ለምን መውቀስ እንዳለብኝም እናገራለሁ። ምክንያት አለኝ። እኔ ስወቅሰው የቀድሞ ክለቡ ዩናይትድ ነው ለዚህ ያበቃው ጋሪ ኔቭልን። እንደው ፐንዲት ሆኖ እንዲሰራ የሚያደርገው ዩናይትድ ነው። ስለ ዩናይትድ ተጫዋቾች ግን አንዳንዴ ለትችት በጣም ይቸኩላል። ችኩል ነው። ቤንጃሚን ሼሽኮን የሆነ አላማከለም። ተጫዋቹ ወደ አዲስ ሊግ ነው የመጣው። ስለዚህ ልጁን ከመተቸቱ በፊት በጣም ብዙ መታገስ መቻል ነበረበት። አሁን ሆይላንድን ቢተችን አይገርመኝም፣ ብዙ እድል ስለተሰጠው ብዙ ስለታየ። ቤንጃሚን ሼሽኮ ግን ኬዙ ያ ነው ብዬ አላስብም። ያ ነው ብዬ አላስብም። ልጁ በጣም ብዙ ጊዜ ይፈልጋል። ልጁ መሻሻል እንዳለበትም አውቃለሁ፣ አወራበታለሁ ስለዚህ ጉዳይ። አሁን እዚህ ጋር ላነሳ የፈለግኩት ትልቁ ነጥብ ምን መሰላችሁ? እስቲ ሊቨርፑል ቤት ተመልከቱ። ሊቨርፑል ቤት አይዛክ ያ ሁሉ ገንዘብ አስወጣቸው። ፍሎሪያን ዊትዝ ያ ሁሉ ገንዘብ አስወጣቸው። የሊቨርፑል ፐንዲት ሆኖ ከሚሰሩ ሰዎች መካከል የቀድሞ ሌጀንዶች አንዱን ላንሳላችሁ፣ ጋራገር ላንሳላችሁ። አሁን ካራገር ስለ አይዛክ ወይንም ደግሞ ስለ ዊትስ እስቲ አንድ የተናገረውን ኔጌቲቭ የሆነ አስተያየት እስቲ አምጡልኝ ቤተሰቦች። አንድ የተናገራቸውን ኔጌቲቭ የሆኑ አስተያየቶች። ጋሪ ኔቭል እኮ 80 ሚሊዮን ዩሮ የወጣበት አጥቂ እንደዚህ ሊጫወት አይገባም፣ የ80 ሚሊዮን ዩሮ የወጣበት አጥቂ አይመስልም ሼሽኮ ብሎ እኮ ነው የተናገረው። ይሄ በልጁ ላይ በቀጥታ ነው ጫና የሚያሳድርበት። ክፍተት መስጠት ነው። ሌሎችም ጋዜጦች እንዲቀባበሉትና ልጁ እንዲተች የሚያደርግ መጥፎ የሆነ መርዝ የሆነ አስተያየት ነው እሱ የሰጠው። አያችሁ አሁን እዚህ ጋር ጄሚ ጋላገር ቀርቦ አስተያየቱን ሲሰጥ ስለ ሊቨርፑል ጊዜ ያስፈልጋቸዋል፣ መላመድ አለባቸው፣ አዲስ ኢንቫይሮንመንት ነው እያለ ነው የሚሰጠው እንጂ አስተያየትም ሲሰጥ እነኝህን ተጫዋቾች ተችቶ 130 ነው 120 ሚሊዮን ፓውንድ ነው የወጣባቸው ብሎ አይዛክና ዊትስ ላይ አንድ ቀን እንደዚህ አይነት መጥፎ ቃል ተናግሮ ያውቅም። ምክንያቱም ኮንሲኮንሱን ያውቀዋል፣ የሚያመጣውን ችግር ያውቀዋል ማለት ነው። እና እኔ አሁን እዚህ ጋር ስለ ጋሪ ኔቭል መናገር የምፈልገው እውነት ለመናገር ፋራ የሆነ ሰው ነው ጋሪ ኔቭል። እኔ ይቅርታ አድርጉልኝ ጋሪ ኔቭልን የምትወዱት ካላችሁ ማለት ነው። ፋራ ስል እኔ ለምን እንዳልኩኝ የተረዳችሁኝ ይመስለኛል። ቀድሞ ለተጫወተበት ክለብ የሚዲያ ትኩረት እንደሚያገኝ የሚናገራቸው ነገሮች በሙሉ
ትኩረት እንደሚሰጡትና ጋዜጦች እንደሚቀባበሉት እያወቀ የቀድሞ ክለቡን ተጫዋች ባለማረጋጋት እኔ ጋሪ ኔቭል ከስኮልስ ይልቅ ጋሪ ኔቭል ስራውን ቢያጣ እኔ ደስተኛ ነው መሆኑ። ሌላ አይነት ነገር ቢሰራ እንደው መጥፎ ነገር እየተመኘውለት አይደለም። ሌላ ከፐንዲት ውጭ ማለት ነው። እንደዚህ አይነት አስተያየቶችን ከሚሰጥና ለዩናይትድ ችግር ለአንዳንድ ተጫዋቾች መረበሽ ምክንያት ከሚሆን ሌላ ስራ ቢሰራ ነው እኔ የተሻለ ብዬ እንደው የማስበው ስለ እሱ ማለት ነው። እና ይሄ ነገር ያናደኛል። ሌሎች እንዲሁ ቢሞቱ ይሄን አያደርጉም። ምክንያቱም ክለባቸውን እንደማያረጋጋ ያውቃሉ። ለዛ ነው ጂሚ ካላገር ይሄን ስለሚያውቅ ያልተናገረው ምንም አላለም እስካሁን ድረስ ማለት ነው። እና ብቻ ኤኒዌይስ አብራችሁኝ ቆዩ፣ መረጃውን ትሰሙታላችሁ። ቤተሰቦቻችን ይቀጥላል። መጨረሻ አንድ ነገር ላንሳ። የሼሽኮ ትችት አሁን በትላንቱ አላግባብ የሆኑ አስተያየቶች ሼሽኮ ላይ እየተሰጡ ያሉ ጫና ለማሳደር በሚል ርዕስ የጋሪ ኔቭልን አስተያየት እንዲሁ አንስቼ ወደ እናንተ አቅርቤ ነበር እና አንድ አድማጭ እንደውም ጋሪ ኔቭልን እኮ እንደዚህ ቶ እሱ ምናምን አይነት ነገር አስተያየት ሰጥተ ነበር እና እንደው እንታዘብ በሚል ነው የቀድሞ የዩናይትድ ተጫዋች ከሆን ከአይቀር መናገር ያለብህ ጥሩ በሆነ አንደበት ነው እንጂ እኔም አልወዳቸው እኮ ዩናይትድን አሁን እየረበሹ ያሉ አንዳንድ የቀድሞ የዩናይትድ ተጫዋቾች ሌጀንዳችን ሆኖ ቢቀጥሉ በጣም የተሻለ ነው የሚሆነው። በቃ እንዲሁ ብንወዳቸውና እንደው እያከበርናቸው ብንቀጥል ለማለት ነው። ሪዮ ፈርዲናንድ የሰጠውን አስተያየት በጣም በፖዘቲቭሊ ነው ያየሁት። ክሊፕ መላክ እንዲሁ ያዘጋጅቶ እንደዚህ ብታደርግ አሁን አጥቂ ቢሆን ኖሮ ፈርዲናንድ እንዴት አድርጎ ሊመክረው እንደሚችል ሼሽኮን እስቲ ኢማጅን አድርጉ ታስቡት። እና ከመተቸት ይልቅ እንደዚህ ገንቢ የሆኑና ተጫዋቹን ሊያሻሽሉ የሚችሉ አስተያየቶችን መስጠት እኔ ያን በጣም ሪያል የሆነ ፋን ነው ብዬ የምወስደው አሁን ፈርዲናንድን። ጋሪ ኔቭል ግን የስራ የሆድ ሰው ነው የሆነ ያለው እና ልጁን ይበልጥ እያጋለጡ ነው። ዋንም እንደው የተቃራኒ ቡድን ደጋፊዎች ሁሉ ሳይቀር መንገድ የሚከፍት ሼሽኮን እንዲተቹት የሚያደርግ ጊዮኬሬዥ አንድ ጎል እዛ ለአርሰናል ባስቆጠረው ቁጥር እና ይሄ ልጅ ጎል ሳያስቆጥር በወጣ ቁጥር ብዙ ትችቶች እሱ ላይ እንዲሰነዘሩ የማድረግ የማነሳሳት አይነት ነገር ስለሆነ ነው እኔ አልወደድኩትም ብዬ አልኳችሁ። እና ስለ አንድ ነገር ግን አሁን እዚህ ላይ ማውራት ይፈልጋሉ። እንደው ከዛ ጋር የተያዘ ዜናም አለኝ ከሼሽኮ ከአጥቂ መስመር ዝውውሮች ጋር የተያዘ ማለት ነው። ቤንጃሚን ሼሽኮ ጫናውን ሊቀንስለት የሚችል አጥቂ ዩናይትድ ያስፈልጓል። ይህን ጫና መቀነስ ማለት ምን ማለት ነው? ልጁ በጣም ፕሬዠር ስለበዛበት እንደው አሁን 22 መሰለኝ ሼሽኮ 22 ዓመቱ ነው እንደው ባልሳሳት፣ ቤተሰቦቻችን ወደ 23 እየተጠጋ ወደዛ እየሄደ ነው። እና አንድ የቀድሞ ያሰለጠነው አሰልጣኝን አስተያየት እንደሁ ልመልከት። ይህንን ማንሳት ይኖርብኛል በዛው እግረ መንገዴን እንዳረሰው። ይህ የቀድሞ አሰልጣኙ ሬኔ ተብሎ ይጠራል። እሱም ብቻ አይደለም ቤንጃሚን ሼሽኮ ብቻ ሳይሆን ኤርሊንግ ብሮት ሃላንድንም አሰልጥኖታል። ሁለቱም በተመሳሳይ የእግር ኳስ ፓዝ ነው ያለፉት። ምንድን ነው የሚለው ይሄ አሰልጣኝ ቤንጃሚን ሼሽኮ ከ2 ወይም ከ3 ዓመት በኋላ ኤርሊንግ ብሮት ሃላንድ የደረሰበት ሌቭል የሚደርስ ተጫዋች ነው ሲል አድንቀውታል። እንደዚህ አይነት አድናቆቶችን ስሰማ የመጀመሪያ አይደለም። በነገራቸው ላይ አንዳንድ ሰዎች እንደውም እዛ ሲያሰለጥኑት የነበሩ በደንብ አድርገው የሚያውቁት በኦስትሪያ ሳልስበርግ የሚናገሩት ከሃላንድ የበለጠ ፖቴንሻል አለው ብለው ይናገራሉ። አሁን ይሄን በድፍረት እኔ መናገር እዚህ ጋር አልችልም፣ በድፍረት መናገር አልችልም። ምክንያቱም አሁን የማየው ነገር ሃላንድን ከሌሎች አጥቂዎች ጋር ማነጻጸር በጣም ክራይም ነው፣ ኃጢአት ነው። እውነት ለመናገር እንደው ገለልተኛ እግር ኳስ ተመልካች ሆናችሁ የምትመለከቱ ከሆነ ሃላንድ የተለየ ሌቭል ላይ ያለ አጥቂ ነው በዚህ ሰዓት አዲስ ሞመንት ነው የምላችሁ። እና አሁን በድፍረት ቤንጃሚን ሼሽኮ ከሃላንድ የበለጡ ኳሊቲዎች አሉት ብዬ በድፍረት መናገር እኔ አልችልም። ፖቴንሻሉ እንዳለው ግን መመስከር ይችላሉ። አሁን እኛ አሰልጣኝ ተመልክተውታል። ሁለቱንም ተጫዋቾች ደግሞ በአንድ ጊዜ ስላሰለጥኑ የሚሉትን አስተያየት የሚሰጡትን አስተያየት ግን ችላ ደግሞ ማለት አይቻልም። ስለዚህ ስቲል እኔም አሁን ያለኝ እምነት ውስጤ ቤንጃሚን ሼሽኮ ብዙ ኳሊቲዎች ያሉት ተጫዋች መሆኑን ነው፣ ብዙ ኳሊቲዎች ያሉት አጥቂ መሆኑን ነው። ግን ደግሞ ብዙ የሚቀሩትም ልጅ እንደሆነ እኔ በግሌ አስባለሁ፣ አምናለሁ። በዚህ ጉዳይ ከዚህ በፊት ነግሬያቸዋለሁ። አንድ ትልቅ ነገር ከቤንጃሚን ሼሽኮ የምፈልገው ነገር በጣም ሻርፕ መሆን መቻል አለበት። ሶፍት የሆነ ተጫዋች መሆን የለበትም። እንደውም አንድ አገላለጽ ተመልክቼ ነበር የሆነ እንትን ላይ ምን ብሎ ነው ይሄ አገላለጽ የሚገልጸው የቤንጃሚን ሼሽኮን ባህሪ ማለት ነው። ዋሪየር መሆን መቻል አለበት። ሜዳ ላይ ኳስ ለመቀበል እና ተጫዋቹ በሙሉ ፓሽን እና በሙሉ ሃንገር ሜዳ ላይ ሻርፕ ሆኖ መቅረብ መቻል አለበት። ይሄ ምን በለው በጣም ተቆጪ አይነት ባህሪ ማለት ነው። ልክ አሁን
ቫን ኒስተልሮይ ከዚህ በፊት በዩናይትድ ቤት በነበረ ሰዓት የሚያሳያቸውን ባህሪ ወይ ደግሞ ዝላታን ኢብራሂሞቪች የሚያሳየው ባህሪ ኳስ እንዲሰጡት ይሄ የሆነ ግላዲያተር አይነት ባህሪ ማለት ነው። ይሄ ለመፋለም ሬዲ የሆነ በእያንዳንዱ ኳስ ላይ ከተከላካዮች ጋር ለምሳሌ አሁን ልክ ሆይለንድ እንደሚያደርገው ማለት ነው። እሱ በጎል ባያስቆጥርም ሆይለንድ ግን እንደዚህ አይነት ባህሪ ያለበት ለትግል በጣም ሬዲ ነበር የሆነ ፋይት ለማድረግ ከተከላካዮች ጋር እና ይሄ ካራክተር ይጎለዋል። ትንሽ የሆነ ሶፍት ነው ልጁ። ሶፍት ነው ስል እንዴት ብዬ ልግለጸው? ቤተሰቦቼ ብቻ አነጋገሬ ነው የምትረዱት ይመስለኛል። ኳስ ካገኘሁ አገኘሁ፣ ከሰጡኝ ሰጡኝ፣ ችግር የለውም አይነት ሙድ ማለት ነው። ካልሰጡኝም እንግዲህ በእንቅስቃሴ እኔ ሙከራ አደርጋለሁ፣ ፖዚሽኔን ለመያዝ ሞክራለሁ። ካልሰጡኝም እንግዲህ ምንም ማድረግ አልችልም አይነት ነገር ባህሪ ማለት ነው። ሴስኮ እችን ነገር መቅለፍ መቻል አለበት። ለሁሉም ነገር በጣም ይገር መሆን አለበት። ኳስ ወጥቶ ለመቀበልና ራሱን የተሻለ ፖዚሽን ላይ ለማስቀመጥ ተጫዋቾቹ እሱን እንዲመለከቱት ሰርቪስ እንዲሰጡት ለማድረግ የማንቃት ስራ መስራት አለበት እና በጣም ንቁ መሆን መቻል አለበት። ሜዳ ውስጥ መንቃት መቻል አለበት። ይሄ ፍዝዝ የማለት ባህሪ ያለው ፍዝዝ የማለት እችን ነገር ልጁ እንዲያሻሽል አሁን የሆነ ክሊክ የሚያደርገው ሰው ይፈልጋል። ክሊክ የሚያደርገው እንደው ራሱን የሳት የወደቀ በኤሌክትሪክ ሾክ የሚነሳ አይነት ሰው ታውቃላችሁ። ልክ እንደዛ ቤንጃሚን ሼሽኮም እንደዚህ አይነት ጥረቶችን እንዲያደርግ እና የግላዲያተር አይነት ባህሪ እንዲኖረው ያስፈልጋል። ያለበለዛ ሊጉ ከባድ ነው። በፊዚካሊ በጣም ረጃጅም ተከላካዮች ነው ያሉት። ይህ ስትሬንግዛቸውን አችሏቸውም በጣም ግንብ ናቸው፣ የሚገፉም አይደሉም። አንዳንዶቹ ተክለሰውነት ብቻ ሳይሆን ፍጥነትም አላቸው። ፕላስ የአየር ላይ ኳስ አጠቃቀማቸው ሲከላከሉ በጣም ኃይለኛ ናቸው። አሁን እንግሊዝ ፕሪሚየር ሊግ ታውቃላችሁ። ይሄን ለመጋፈጥ ደግሞ ቤንጃሚን ሼሽኮ እንደው የታጋይ ባህሪ ይሄ አንድ ለአንድ ግንኙነት ላይ በጣም የመጋፈጥ አይነት ባህሪ ማሳየት መቻል ይኖርበታል። ሬዲ መሆን እንደዚህ አይነት ነገሮች ማለት ነው። ይሄን ለማድረግ ደግሞ አይ ቲንክ ከእድሜውም ጋር የተያያዘ ይመስለኛል። ገና እኮ ነው ለነገሩ ቁመቱ ረዝሞ ስናየው ሼሽኮ የሆነ በጣም ትልቅ ተጫዋች ይመስለናል እንጂ ገና 23 ዓመቱ የሆነ ልጅ ነው እና ብዙ ከዚህ በኋላ ጂም ቤትም ቢሆን በጣም ጠንክሮ መስራት፣ ሰውነቱን በደንብ አድርጎ ማዳበር እና በደንብ ይሄ መጋፈጥ ባህሪ በደንብ ይሄ ታክሎችን አለመፍራት አይነት ባህሪ ማሳየት መቻል አለበት ማለት ነው። በጣም ሻርፕ መሆን መቻል አለበት። ይሄ በጊዜ ሂደት ይመጣል ብዬ እኔ በግሌ አስባለሁ ማለት ነው። ኤኒዌይስ ግን አሁን ከሼሽኮ የተረዳነው ነገር ምንድን ነው? ወይ እኔ የተረዳሁት ልጁ አንዳንዴ ጥሩ ባልሆነባቸው ወቅቶች ላይ ኮሜንት ላይ ስተናገሩ ነበር። እንደውም ይሄ ልጅ ከ60 ደቂቃ በኋላ መቀየር አለበት ምናምን ስትሉ ነበር፣ እያየው ነበር። እና ልክ ናችሁ። አሁን እዛ ሰዓት ላይ ግን ችግሩ አሁን ሩበን አሞሪም እሱን ቀይሮ ቢያስወጣው ማንን ነው እሱ ቦታ ላይ ሊያሰልፍ የሚችለው? ነገሩ ማንን ሊያሰልፍ ይችላል? ሮቴት አድርጎ አንዳንድ ተጫዋቾችን እንደ ሐሰተኛ 9 ቁጥር አድርጎ ምናልባት መጠቀም አለበት ብላችሁ ልትሉኝ ትችላላችሁ። ግን ታይፒካሊ 9 ቁጥር እና ይሄ አውት ኤንድ አውት ዋይድ የሆነ ትክክለኛ የሆነ ስትራይከር ተጫዋች ዩናይትድ የለውም። ሼሽኮን የሚተካ ፎካል ፖይንት የሆነ ማለት ነው እዛች ቦታ ላይ። ስለዚህ ለሱ ዩናይትድ ገበያ ላይ መውጣት አለበት፣ ማስፈረም አለበት ማለት ነው። እየሰማን ያለነው ነገርም አሁን ከዚህ በፊትም እየተወሩ ያሉ ነገሮች አጥቂ ዩናይትድ እንደሚያመጣ ነው። ይሄ ለምን ይጠቅማል? አንደኛ ሼሽኮን ከጫና ቀለል ያደርግለታል ትንሽም ቢሆን ማለት ነው። ምክንያቱም የማስቆጠር ጫናው ሙሉ ለሙሉ ኃላፊነቱ እሱ ላይ ስለሆነና ከእድሜውና ሊጉን ከመላመድ አንጻርም ጊዜ ስለሚፈልግ ያን ጫናም ሊቋቋምለት የሚችል ሲደክም ደግሞ እሱን አስወጥቶ ሌላ በሱ ቦታ ላይ ተጫዋችን ማስገባትና ሌላ ተጫዋች ደግሞ እንድንሞክር መቻል አለብን። አማራጭ ያስፈልገናል። አሁን ዩናይትድ ለዛ ይመስለኛል አጥቂ እየፈለገ ያለው። በድጋሚ ከአጥቂ ዝውውር ጋር በተያዘ የሃሪኬን ጉዳይ እንዲሁ እየተነሳ ነው። ጊሚ ስፖርት ይህን ዜና በድጋሚ አውጥቶታል። ክለቡ እንግሊዛዊውን የአጥቂ መስመር ተጫዋች ወደ ፕሪሚየር ሊጉ ለማምጣትና የዩናይትድ የአጥቂ መስመርን እንዲመራ ለማድረግ እንደዚሁም የቤንጃሚን ሼሽኮ ሜንተር እንዲሆን ከቤንጃሚን ሼሽኮ ከሱ ብዙ እንዲማር ለማድረግ ዩናይትድ አሁን ዝግጁ ነው ተብሏል። ሃሪኬንን ግን ጥር የዝውውር መስኮት ላይ የመምጣቱ ዕድል በጣም ጠባብ ነው። ክረምት ላይ ግን እኔ በጣም እየመሰለኝ ያለ ዝውውር ነው። ከነገራችሁ ላይ ለዋሻችሁ አልፈልጉም። ብዙዎቻችሁ ይሄ የተጫዋች እድሜው ገፍቷል ምናምን እያላችሁ ነው። ግን ሃሪኬን ወደ ማንቸስተር ዩናይትድ የመምጣት እድሉ በጣም ሰፊ ነው። አሁን ሃሪኬን እንዴት መንጌ ብዙ ደሞዝ ያገኛል እኮ ያ ሁሉ ደሞዝ ደግሞ ራትክሊፍ ሊከፍል አይችልም ምናምን ትሉኝ ይሆናል። ይሄ ተጫዋች ወደ ዩናይትድ የሚመጣው አላማ ይዞ ደሞዝ ፍለጋ አይደለም የሚመጣው። በሙኒክ ቤት ብዙ 300 ሺህ ፓውንድ ምናምን ሊያገኝ ይችላል። ለዩናይትድ ለመጫወት ግን ያን ሊጠይቅ አይችልም። ሃሪኬን ምናልባት 250 ሺህ ፓውንድ በሳምንት በቂው ሊሆን ይችላል። ምክንያቱም ሲመጣ አሁን
ሪከርድ ዓላማ ይዞ ነው የሚመጣው። ይሄን ሪከርድ እንደው የአለን ሽረርን መስበር አለብኝ ብሎ ስለሆነ ተነስቶ ሊመጣ የሚችለው ሃሪ ኬን ስለ ገንዘብ ፈልጎ ምናምን የሚመጣበት ጉዳይ ወይ ለዩናይትድ የሚፈርምበት ኬዝ ሊፈጠር አይችልም ማለት ነው። ዓላማ ይዞ ስለሆነ ያ ዓላማ ደግሞ እኔ በራሱ ለዩናይትድም ጥሩ እንዲሰራ ጎሎችን እንዲያስቆጥር ለሼሽኮም ብዙ እንዲማር ሊያደርገው ይችላል የሚል እምነት ስላለኝ ነው እኔ በጣም የዚህ ዝውውር ደጋፊ የሆንኩት ማለት ነው። ኤኒዌይስ ግን አሁን ቤንጃሚን ሼሽኮ ሜንተር ያስፈልገዋል። እናስምርበት። ከቤንጃሚን ሼሽኮ ላይ እንደው ለትችት አንፍጠን። ልጁ ብዙ መሻሻል ያለበት ነገር ቢኖርም ግን ለትችት እንዲሁ መቸኮል የለብንም የሚለው ሌላው የግል ሀሳቤ ነው። እናንተም የራሳችሁ አመለካከት፣ ሀሳብ፣ አስተያየት ሊኖራችሁ ይችላል። እነኛን ደግሞ ኮሜንት ላይ አስቀምጡልኝ፣ እመለከታችኋለሁ። ቤተሰቦች ለዛሬ አብራችሁኝ ስለሆናችሁ ስለነበራችሁ እስካሁን ድረስ ከልብ አመሰግናለሁ። በቀጣይ ሌላ ቪዲዮ ላይ እንገናኝ። እስከዛ ሰላም ሁኑ ባይ